ፖሊሱ ሲመጣ ዮዲት ባሏን እንደደበደበች አጋዧም አንቺ እንደሆንሽ ሁሉን እነግራቸዋለሁ። አታደርገውም። አደርገዋለሁ። አታደርገውም። እናትህን አሳልፈህ ልትሰጥ ነው? የኔ ልጅ አንተ እኮ ጥሩ ልጅ፣ መልካም ልጅ ነው እኮ። መቼም እናት ልጆች ያላሳዩኝን ክብር አንቺ አሳየሽ። አስቻለው የወይዘሮ ወርቄን እና እንዲሁም ደግሞ የእናቱን ግፍ እንግዲህ መቋቋም አቅቶት መረጃውን ለፖሊስ ሰጥቶ እስር ቤት አስገባቸው። እንዲሁም አስቻለውና ፀሐዬ አዲስ ፍቅር ላይ ናቸው። ወይዘሮ ወርቄም እንግዲህ ይቅር በሉኝ አላደረኩም እያሉ እየተማጸኑ ይገኛሉ። የወዲት ጉዲት ግን ፍጥጥ እዚሁ ድርቅ ነች። እሷ ግን ከምንም አላደረኩም ከማለት ውጭ ልታምን ራሱ አልቻለችም። መግቢያው ላይ እንዳያችሁት እንግዲህ የወዲት ጉዲት እንግዲህ በጣም ተደስታለች። ምክንያቱም ባሏ መራመድና መናገር ስላልቻለ ማለት ነው። ወይዘሮ ወርቄም በጣም ነው የሞተ መስሏቸው እነሱማ ሰው ሲያገባ እልልታ እንደሚያቀልጠው ይልቅ ሰው ሲሞት እልልታ የሚቀለጥ አይመስለኝም ነበር። እልልታቸውን ያቀለጡት ማለት ነው። ከዛ አልሞተም በምትላቸው ሰዓት እንግዲህ መልሰው ለምንድን እና ታዲያ ምንድን ይሄ ደስታ አለው በሚሏት ሰዓት እንግዲህ ምክንያቱም አሁን ላይ መራመድ መናገርም አይችልም። እማዬ በጣም ነው ደስ የሚለው እንደፈለኩ እንዳሻንጉሊት ነው አሁንማ የምጫወትበት አገኘሁት፣ እንደዛ እኔን እንዳላሰቃየኝ እያለች እንግዲህ ለእናቷ እየተናገረች ነበረ። እንዲሁም ደግሞ ወደ ወይዘሮ ወርቄና አስቻለው ፀሐዬ ስንሄድ እንግዲህ ፀሐዬም ደሞዝ አልሰጣት ብሎ አልቅሳ በምትወጣ ሰዓት እንግዲህ አስቻለውም በር ላይ አግኝቷት ምን ሆነች ነው ፀሐዬ የምታለቅሺ በሚላት ሰዓት እንግዲህ አባዬ ደሞዜን የ4 ወር እሰጥሻለሁ እያሉ ዛሬ ደግሞ በስተመጨረሻ አልሰጥሽም አሉኝ በምትል ሰዓት እንግዲህ አስቻለውም ነይና እኔ አሰጥሻለሁ ብሎ እንግዲህ ሳያንኳኳ ዘው ብሎ እናቱ ክፍል በሚገባ ሰዓት ወይዘሮ ወርቄም አንዴ ኮቴ የለህም ወይ በር አንኳኩተህ አትገባም ወይ በምትለው ሰዓት እንግዲህ ወይዘሮ ወርቄ ለምንድን ነው የዚችን የምስኪን ደሞዝ አልሰጥም ብለሽ የምታስለቅሻት በሚል ሰዓት እንግዲህ አሁን ስለኛ ነው ማሰብ ያለብን። ምክንያቱም አሁን እኮ እኛ ቤታችንን ሸጠን ጎዳና ላይ ነው የምንወጣው። ስለዚህ ለዚች ለማትረባ ልጅ ምንም መጨነቅ የለብህም በምትለው ሰዓት እንግዲህ እንዴት ነው እንደዛ ምትይ? በላቧ ጥራ ያገኘችውን ብር አሁን አንቺ እንደዛ ሰዎችን ሁሉ አመዳም እያልሽ ስትጸየፊ የነበረው ሴትዮ አሁን አንቺ ራሱ አመዳም ሆነሽ ጎዳና ላይ ልትወጭ ነው በሚል ሰዓት እንግዲህ እኔ ወርቄ ጎዳና ላይ አልወጣም አመዳምም አይደለሁም። ምክንያቱም ይሄ ቤት ቢሸጥም አፓርታማ ተከራይቼ እኖራለሁ በሚሉ ሰዓት እንግዲህ ወይዘሮ ወርቄ አፓርታማ የመከራየት አቅሙ አለሽ ወይ ብሎ በሚጠይቅ ሰዓት እንግዲህ ወይዘሮ ወርቄም ጸጥ ብለዋል። ምክንያቱም አይደለም አፓርታማ ትንሽዬ ክፍል ራሱ ተከራይቶ የመኖር አቅም የላቸውም ማለት ነው። ምክንያቱም ሁሉም ብር ለአጋቹ ስለሚሰጠው የቤቱ ብርም ስለማይበቃ ያላቸውን ብር ደግሞ ለአጋቹ ከሰጡ በኋላ እንግዲህ ቀስ በቀስ የቤት እቃቸውን እየሸጡ ጎዳና ላይ ነው መገኛቸው ማለት ነው። ምክንያቱም ቢታሰሩ ይሻል ነበረ። አስቻለው ራሱ የመስታሰር የለባትም ብሎ ያው ቤቱን ለመሸጥ እንትን አለ እንጂ ግን ደግሞ ወይዘሮ ወርቄና የወዲት ጉዲት ታስረው ከዚህ ከጸባያቸው ከዚህ ካላቸው ከጥፋት እንትን ታርመው መውጣት ነበረባቸው ማለት ነው። እንግዲህ አሁን ደግሞ ቤታቸውን ከሸጡ በኋላ እንግዲህ ጎዳና ላይ ከሚወጡ አይመስለኝም። ምክንያቱም ጥገኛ ሆነው ከወዲት ጉዲት ጋር እነማየ ቤት የሚገቡ ይመስለኛል። የወዲትም ትመለሳለች። ምክንያቱም አሁን ወንደሰን መናገርና መራመድ ስለማይችል ሚስቱ ነኝ ብላ እንግዲህ ቤቱ ወደ ዮዲትና አለምዬ ስንሄድ እንግዲህ አለምዬም እንግዲህ ዮዲት በተቀመጠችበት እንግዲህ አታፍሪም ግን አይነሽን በጨው አጥበሽ እንግዲህ ሰታት ብለሽ ትመጫለሽ ብላ ዮዲት ጉዲትን ብንጠይቃት ሰዓት ዮዲትም እንግዲህ አፍሽን አትክፈቺ፣ የኔ ሰራተኛ መሆንሽን አትርሺ፣ አባሬ ጎዳና ላይ ነው የምጥልሽ ብላለች። እንግዲህ ያው እናቷም ጎዳና ላይ ልትወጣ ስለሆነ እሱ እየታሰባት ያው ከጎዳና ውጪ ዮዲት አልታያት ብሏል። እንግዲህ አለምዬን ጎዳና ላይ ነው የምጥልሽ ብላለች። ዮዲትም እንግዲህ እኔ ነኝ እማዋጣሽ፣ ምክንያቱም ከኔ ጋር ሆነሽ ከኔ ጋር ተስማሚ ብላ አለምዬን በምትጠይቃት እንግዲህ አንቺ ከማየ በልጠሽ እኮ ለኔ ልታዋጪ በምትላሳት አዎ እኔ አዋጣሻለሁ፣ ደሞዝ የምሰጥሽ እኔ ነኝ፣ የምከፍልሽ እኔ ነኝ፣ ከኔ ብዙ ነገር ስለምታገኝ
ከኔ ጋር ሁኚ ብላ እንግዲህ አለምዬን ጠይቃታለች። አለምዬም እንግዲህ ከአንቺ ጋር ኖሬ 1000 ብር ተከፍሎኝ ለውሸት ከምገዛ ይልቅ አንድ ቀን እውነት ተናግሬ ብሞት እመርጣለሁኝ ለአንቺ ለውሸት ስል አልገዛለሽም ብላ እንግዲህ ለዮዲት ጉዲት እንግዲህ አለምዬ ነግራታል። ዮዲት ጉዲትም እንግዲህ ተረት በጣም ነው የምትችይው፣ ተረቱ ይቆየንና እንግዲህ ከኔና ከማየ የሚያዋጣሽን አስበሽ መርጠሽ ንገሪኝ በምትላት ሰዓት እንግዲህ አለምዬም አንቺ ማን ስለሆንሽ ነው አንቺን የምመርጠው? ዮዲት ጉዲትም እንግዲህ ደሞዝ የምከፍልሽ እኮ እኔ ነኝ አትርሽ እንጂ፣ ግን ሰሞኑን ለእናትሽ ደሞዝ ልከሽላታለሁ። ምክንያቱም በማያገባሽ ነገር ሐኪም ቤት ለሐኪም ቤት እኮ እየተዟዟርሽ እናትሽን ራሱ ረስተሻታል ብላ እንግዲህ አለምዬ ልታሳዝናት ሞክራለች። ዮዲት ጉዲት አለምዬም እንግዲህ እኔ ምልሽ ባልሽን ግን በአካፋ ስደበድቢው ምን ተሰማሽ በምትላት ሰዓት እንግዲህ ዮዲትም እንግዲህ ተደናግጣ ምን አካፋ የምን አካፋ ብላታለች ማለት ነው። ምክንያቱም አለምዬ ታውቃታለች የዮዲትን ጸባይ ማለት ነው፣ ምን እስከ ምን ድረስ እንደምትሄድ ምን እንደምታደርግ ሁላ ማለት ነው። እና እንግዲህ ዮዲት ጉዲት በጣም ነው የተደናበረችው። ካፋ ብሎ ነገር የለም እያለች እንግዲህ ዮዲት ጉዲት በምትደነባበር ሰዓት እንግዲህ አለምዬም መደነባበር አይጠበቅብሽም እናትሽን ራሱ ልትገያት እንደነበረ ሰምቻለሁ በምትል እኔ ነኝ ወይ እናቴን ምገል ውሸት ነው እያለች እንግዲህ ለአለምዬ እየተናገረች ትገኛለች። እየተደናበረች ደንባራ አለምዬም እንግዲህ እናትሽን ልትገያት የያዝሽው አካፋ ወንደሰንን እየደበደብሽበት ልትገይበት የሞከርሽው አካፋ ነው ወይ ብላ እንግዲህ አለም ዮዲትን በምጠይቃት ሰዓት እንግዲህ ዮዲት እንግዲህ አይደለም ብላለች። ዮዲት ጉዲትም እንግዲህ እኔ እናቴንም ሆነ ወንደሰንን ለመምታት አልሞከርኩም አለበለዛ በምትላት ሰዓት እንግዲህ እኔንም እንደ ወንደሰን ጫካ ወስደሽ በአካፋ ደብድበሽ ልጥይ ነው ወይ በምትላት ሰዓት እንግዲህ አለምዬ ዮዲት ጉዲትም እንግዲህ እኔ ወንደሰንን ልገለው አልሞከርኩም በምትል ሰዓት እንግዲህ አለምዬም ልትገዩ መሞከርሽ አይታወቅም፣ እውነት ነች ትቆያለች እንጂ ቀስ ብላ ትወጣለች፣ ጠብቂ አንቺ ቀንሽን ጠብቂ ብላታለች። አስቻለውና ወይዘሮ ወርቄ ስንመለስ እንግዲህ ያንን የምታየውን አፈር እያልሽ የምታንቋሸሹ ቤት ውስጥ እንግዲህ አሁን ገብተሽ ልትኖሪ ነው። አሁን ደግሞ ድህነት ብቻ አይደለም የሚጠብቅሽ ፍርድም ነው። ምክንያቱም ለሰራሽው ወንጀል አሁን ቅጣትሽን ማግኘት አለብሽ እያለ እንግዲህ አስቻለው እናቱን እያስፈራራት ይገኛል። ምክንያቱም ለፀሐዬ ደሞዝ አልሰጥ ስላለች አስቻለውም እንግዲህ እስከ ዛሬ የዘራሽው ዘር እንግዲህ እጥፍ ሆኖ ነው የሚያርግልሽ። ስለዚህ ሁሉንም አሁን ታጅጂዋለሽ፣ የማጨጃው ሰዓት ነው። አንድ ዘለላ ፍሬ ራሱ አትቀርሽም። ሁሉንም የዘራሽውን ግፍ አሁን የመሰብሰቢያሽ ጊዜ ነው ብሏል። እንግዲህ ወርቄም እንግዲህ እኔ ምንም የማይደው ነገር የለም ምንድነው የማይደው በምትል ሰዓት እንግዲህ እማዬ ታጃለሽ፣ ምክንያቱም እስከ ዛሬ የዘራሽው ክፋት አሁን ላይ ፍሬ ስላፈራ አሁን ደግሞ የማጨጃሽ ሰዓት ነው ብሏል። ዶሮ ወርቄም እንግዲህ ደግሞ መቅለስለስ ጀምረዋል። ልጄ እናትክን እየሰደብካት እኮ ነው ብለው በሚሉ ሰዓት እንግዲህ አስቻለውም እኔ እማዬ እየሰደብኩሽ አይደለም እውነቱን ነው እየነገርኩሽ፣ ለነገሩ እኮ የዘራሽውን ዘር እኮ አሁን ላይ ማጨድ ጀምረሻል ብሎ እንግዲህ ተናግሯል። እውነት ነው እያጨዱት ነው፣ ያው ሙሉ በሙሉ ባይሆንም እንግዲህ ቤታቸውን እያሸጣቸው ነው። አስቻለውም ውስጡ ያለውን ንዴት አሁን ላይ እየተናገረ ይገኛል። ምክንያቱም የዘራሽው ክፋት እንግዲህ አሁን ላይ ፍሬ አፍርቶ የገዛ ልጅሽ ራሱ ባሏን ደብድባ መታ አንቺን ራሱ ልገልሽ በነበረ ሰዓት እኔ ነኝ ያዳንኩሽ፣ ምክንያቱም ይሄ ሁላ የአንቺ የዘረሽ ውጤት ነው ብሏታል። እውነት ነው። ዘር ወርቄም እንግዲህ ልክ ነህ ልጄ ተዋርጃለሁኝ፣ የማንም አመዳም መጫወቻ ሆንኩ እኮ ብለዋል። እቻ አመዳም ነገር እንግዲህ ከአፋቸው አጠፋም ሁነለምን ነገር እቻ መዳም የሚሏን ነገር ጠፍታ ነበር። አንቺ መዳም ጥገኛ ረስተዋን ነበር። እንግዲህ በየእንትኗ ጣል የሚያደርጓን ነገር ነች። እንግዲህ አስቻለውም እንግዲህ አሁን የፀሐዬን ደሞዝ ክፈያት ብሎ እንግዲህ በሚጠይቅ ሰዓት እኔ ምንም የምከፍላት ነገር የለኝም፣ ምንም አይነት ብር የለኝም ብለዋል ማለት ነው ወይዘሮ ወርቄ። አስቻለውም እንግዲህ ወደሽ ሳይሆን እማዬ በግድሽ ነው የምትከፍዩ በሚላቸው ሰዓት እንግዲህ ማን ነው የሚያስገድደኝ በሚሉ ሰዓት እንግዲህ ወይዘሮ ወርቄ እኔ ብሏል። ምክንያቱም አስቻለው ያው የሚያውቀው እውነት አለ። ወርቄም እንግዲህ አንድ ለማትረባ ሴት ብለህ እኔን ልታጋለጠኝ ነው ወይ በሚሉ ሰዓት እንግዲህ የፀሐዬን ብር ካልሰጠሻት ፖሊሱ በሚመጣ ሰዓት
ያደረጋችሁትን የወዲትን ባሏን ልትገለው እንደሞከረች የወዲትን አጋዥ ደግሞ አንቺ እንደሆንሽ እውነቱን ነው የምነግረው ለፖሊሱ ብሏል። እንግዲህ አስቻለው ማለት ነው። ምክንያቱም በዚህ መንገድ ካልሆነ ወይዘሮ ወርቄ ብሩን ስለማይሰጧት ወይዘሮ ወርቄም እንግዲህ አታደርገውም ልጄ አሳልፈህማ አሰጠኝም በሚሉ ሰዓት እንግዲህ አደርገዋለሁ ብሏል። አታደርገውም አደርገዋለሁ ብሎ ወይዘሮ ወርቄም እንግዲህ አንተ እኮ ጥሩና አስተዋይ ልጅ ነህ፣ መቼም እናትህን አሳልፈ አሰጥም፣ አንተ እኮ በጣም ጥሩ የምወድህ ልጄ ነህ እያሉ እንግዲህ ደግሞ አስቻለውን እንግዲህ አንጀቱን ለመብላት ይገኛሉ። አስቻለውን በንዴት እንግዲህ ተናዶ ሞክሪኝና ያኔ አሳይሻለሁ እማዬ ሁሉንም ነው አፍረጥ ድርጭ የምናገረው፣ ስለዚህ ደሞዟን ስጫት ብሎ እንግዲህ ወጥቷል። ፖሊሱና አለምዬ ስንሄድ እንግዲህ አለምዬና ፖሊሱ እንግዲህ ፖሊሱም አለምዬን አግኝቷታል። እዚህ ጋር እንግዲህ አለምዬ ምንም ለመዋሸት የተጠቀመችው ነገር የለም፣ የጨመረችበትም ነገር የለም። እውነቱን ነው የተናገረችው። እንግዲህ ፖሊሱም አለምዬን አንቺ አለምነሽ አይደለ የነ ወንደሰን ሰራተኛ በሚላት ሰዓት አዎ ብላለች። እሱም እንግዲህ ፖሊሱ ለጥያቄ እፈልግሻለሁ ትመልሽልኛለሽ በሚላት ሰዓት አዎ ብላ እንግዲህ አሁን ላይ እንግዲህ ፖሊሱ እሷን እየጠየቃት ይገኛል። ፖሊሱም እንግዲህ ወንደሰንን ሊጎዳው የሚያስብ እንዲሁም ደግሞ ጠላት ካለው የምታውቂው ነገር አለ ወይ ብሎ በሚጠይቃት ሰዓት እንግዲህ ፀሐይ ያላልኩ አለምዬም እንግዲህ ምንም ጠላት ወይም ደግሞ ሊጎዳው የሚችል ሰው የለም ብላለች። አለምዬም እንግዲህ ጠላትም አለው ከተባለ ካገባት ጀምሮ ህይወቱን ያመሰቃቀለችበት ሚስቱ ነች ብላለች። ለምንድን ነው ጠላት የሆነችው ብሎ እንግዲህ ፖሊሱ በሚጠይቃት ሰዓት አለምዬም ከዚህ በፊት ለመግደል የሞከረችው እናቱን ነበረ። እናቱን ለመግደል ደግሞ አልሳካላት ሲላት አሁን ወደ ወንደሰን ዞረች። ፖሊሱም እናቱን ለመግደል ሞክራ ነበር ነው ወይ ያልሽኝ ብሎ በሚላት ሰዓት እንግዲህ አዎን፣ ምክንያቱም ከዚህ በፊት እናቱ ላይ እየሰራች የነበረበትን ወንጀል እኔ በካሜራ በቀረጥኩት ሰዓት ወደ ሚዲያ ልለቀው ወይም ደግሞ ለፖሊስ መስጠት አልቻልኩም ነበረ። ቪዲዮውን ቀርጬ በያዝኩት ሰዓት እንግዲህ ዱርዬ ቀጥረው አግተው እኔን ቪዲዮውን ተቀበሉኝ። አጋቹም ደግሞ እንግዲህ ለራሱ ቪዲዮውን ካየው በኋላ እንግዲህ 23 ሚሊዮን ካልሰጣችሁኝ ቪዲዮውን አልሰጣችሁም ባላቸው ሰዓት እንግዲህ አሁን ቤታቸውን ሸጠው እንግዲህ ብሩን ላጋቹ ሊሰጡት ነው ብላ እንግዲህ አለምዬ በምትነግሩ ሰዓት እንግዲህ ወይዘሮ ወርቄ በጣም ተጨንቀውና ተረበትብተው በነበረበት ሰዓት እንግዲህ እኔ ቸግሮኛል፣ በጣም ብዙ ችግር ውስጥ ነኝ በሚሉ ሰዓት እንግዲህ ወይዘሮ ወርቄ እኔ ላግዛችሁ እኮ እችላለሁ ንገሩኝ በሚላቸው ሰዓት እንግዲህ ፖሊሱም አንተ ይሄን ቤት ከመሸጥ ታድንልኛለህ ወይ በሚሉ ሰዓት እንግዲህ ቤቱን ለምንድን ነው የምትሸጡት በሚላቸው ሰዓት ወይዘሮ ወርቄም እንግዲህ ተነስተው ሄደዋል። ምክንያቱም ቤቱን ለምንድን ነው የምትሸጡ ሲባሉ እንግዲህ ያው መናገር ስለማይችሉና አሁን ቤቱን ራሱ ለምን እንደሚሸጡት ስለገባው ለዛ ነው ቤታቸውን ሊሸጡት የነበረው። ወይዘሮ ወርቄም እንደዛ ሲሉኝ የነበረ ለዛ ነው ብሏል ማለት ነው ፖሊሱ እንግዲህ አሁን ላይ ሁሉም ነገር ያው እነሱ እናትና ልጅ እንዳደረጉት ግልጽ በግልጽ ነው። ያው ግን ደግሞ እጅ ላይ የሚያሳይ መረጃ አልያዘም። ምክንያቱም ሁሉም ነገር ያው አርጌዋለሁ ማለት ነው እንጂ የቀራቸው ሁሉ ነገራቸው ይናገራል ማለት ነው። የሰዎቹ ግን ደግሞ አሁን ላይ ተጨባጭና እስር ቤት የሚያስገባ ፖሊሱም እውነታ እጁ ላይ ያለ መረጃ የለም። ግን ደግሞ ያው አሁን ላይ እያጣራ ይገኛል። ምክንያቱም ፖሊሱ ደግሞ የሆነ ለገንዘብ ማለት በእንትን የማይገዛን የሆነ ደስ የሚልና ለእውነት እየቆመ ሰው ነው። በጣም ነው ደስ የሚለው። አንዳንድ ፖሊሶች አሉ በጉቦ እንትን የሚሉትና ሸምልመል ብለው አሉ። አሁን ምሳሌ ድራማ ላይ የሚሰሩ ፖሊሶች ከነሱ እኩል አብረው የሚሰሩ ማለት ነው። ያ ባለመሆኑ ፖሊሱ በጣም ነው ደስ ያለኝ፣ ምክንያቱም እውነትን ስለሆነ የሚፈልግ ማለት ነው። አሁን እንግዲህ የወይዘሮ ወርቄና የወይዘሮ የወዲት ጉዲት እንግዲህ መጨረሻ እያበቃ ነው ይመስለኛል። ምክንያቱም ያው ወንደሰን ከነቃ ያው ያልቅላታል። ከነቃ ያው መናገር አይችልም፣ ግን ደግሞ መናገር ይችላል ቀስ በቀስ እንግዲህ የዛ ጊዜ የወዲት ጉዲት እንግዲህ መቀበሪያውን ብትፈልግ ይቻላታል። ውድ ቤተሰቦቼ እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ እስከምንገናኝ ቻው ቻው።